የሩታ አፍቃሪ እንግዲህ ማለት ነው አለችበት ቤቷ ድረስ ሄዶ እንግዲህ ተገናኝተዋል ማለት ነው። ጉድ እኮ ነው ዘንድሮ። ፈረንጁና ሮቤል ወንድሟ ማለት ነው። ሮባ ይሉታል፣ ሮቤል መሰለኝ ስሙ እንግዲህ አላቅም። እያቆላመጡት መሰለኝ ሮባ የሚሉት እናላችኋለሁ። ለማንኛውም እንግዲህ ይዘውት ሂደው ከሩታ ጋር አገናኝተውታል ማለት ነው። አበባ ይዞላት ሂዶ ነበረ እንግዲህ እሱንም ሲሰጣት የሆነ እንደ መሽኮርመም ምናምን ብላ ነበረ። በመጨረሻም እንግዲህ ተቀበለችው ማለት ነው። ጉዲ 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 ጉዲ! እውነት ነው እንዴ? ይሄ ነገር ግን እውነት ነው? ሆ እውነት ከሆነ መቼም አብርሃም ታየኝ ልብሱን ጥሎ ሲሄድ ማለት ነው። ታየኝ ማለት ነው። እንግዲህ የሩታን ወንድም እዛ ቤት ውስጥ ሲያገኝ እኔ ከአንቺ ጋር ማንም ሰው ሆኖ ሳይ ያመኛል፣ አልወድም። ስለዚህ ማንም ሰው ከአንቺ ጋር እንዲሆን አልፈልግም እያለ ነበረ ማለት ነው በባለፈው። እና ዛሬ እንግዲህ ጫን ያለው አፍቃሪ ነኝ ባዩ መቶ እንግዲህ በቤቱ ተገኝቷል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛልኝ። አላህ ሀገራችንንም ሰላም ያድርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አበረታቱኝ እላችኋለሁ። እናም እንግዲህ የሩታ አፍቃሪ ነኝ የሚለው ማለት ነው ዳስፖራው ማለት ነው። ዳስፖራው መጥቶ ማለት ነው እንግዲህ ፕሮሰሱን ጨርሽልሻለሁ ከነ ልጅሽ ተቀብዬ ይዤሽ ሊሄድ ነው እያላት ነበረ። እኔ ጋ እኮ 2 ጊዜ ነው አይደል እንዴት ቴክስት የተጻጻፍ ነው፣ ከምን ጊዜው መቼ ተግባባንና ምናምን እያለችው ነበረ። እናም እንግዲህ ሮባም በቃ ሩታ ከዛ ከተበላሸ ህይወት ይሄ ይሻልሻል፣ በቃ ከሱ ጋር ሆነሽ ህይወትሽን እንትን ማለት አለብሽ፣ ማንም እዚህ ጋር እየመጣ አንቺን እንትን ማለት የለበትም ምናምን እያላት ነበረ። ፈረንጁም ታዲያ እንግዲህ አዎ ማንም እየመጣ አንቺ ላይ እንትን ማለት የለበትም፣ ካሁን በኋላ ይሄ ነው በቃ መሆን ያለበት። አረ እንደው ወይኔ ዘንድሮ በጣም ነው ያሳቁኝ የምር። ቆይ ግን ማለት ነው ይመስለኛል እንደኔ ግምት ማለት ነው አብርሃምን ለማናደድ ይመስለኛል እንዲሁ ይሄ ሁሉ ማለት ነው። እንግዲህ ፕሮሰሱን ደግሞ መጀመሪያ ላይ ምን አላት፣ ይሄ እዚህ ጋር ግድግዳ ላይ የተሰቀለውን ፎቶ ደግሞ መውረድ አለበት አላት። ጉድ እኮ ነው። ምንድነው ሰው ቤት ሄዶ ምንድነው አሉ በእናታችሁ የሆነ ተረት አለ ብቻ ግን ማለት ነው የኔና አንቺ ፎቶ ነው እዚህ ጋር መሰቀል ያለበት እና ስለዚህ ይሄ መውረድ አለበት አለ። አጃይብ ነው። እና እንግዲህ ሮቤልም በቃ ጊዜ ወስዳችሁ አብራችሁ እየተዝናናችሁ ምናምን ፈታ እያላችሁ ትግባባላችሁ ደግሞ እና እያላችሁ ነበረ። ከዛም እንግዲህ ሁለታችሁ ውስጥ ደግሞ ተነጋገሩ፣ ተወያዩ፣ እኛ ወደዛ እንሄድ ብለው እነሱን ሳላስቀምጧቸው ፈረንጁና ወንድሟ ማለት ነው ወደ ውስጥ ሄዱ፣ ወደ ሌላ ክፍል ማለት ነው።
እና እኔ እኮ 2 ጊዜ ነው አይደል እንዲህ ተጻጻፍ ነው ከምን ጊዜው እንደዚህ ጭራሽ ደግሞ እቤት ድረስ እንዴት ትመጣለህ እያለችው ነበረ ማለት ነው። እቤት ድረስ እንዴት ትመጣለህ አለችው። ጉድ እኮ ነው ዘንድሮ። እውነት ይሄ ነገር እኮ እኔ እንጃ እውነት አይመስለኝም። በነገራችን ላይ ለማናደድ አብርሽን ለማብሸቅ ብለው እያደረጉት ነገር ነው የሚመስለኝ። ይሁንላችሁ እንግዲህ ከሆነም ማለት ነው ይሁንላችሁ። እኛ ምን አገባን? እኛ ምን አገባን? እና በመጨረሻም እንግዲህ አብርሽ መጥቶ አላለም እንዴ? መጣባችሁ፣ ደረሰባችሁ። ሩታም ከተቀመጠችበት እንደው ብድግ ነው ያለችው። አደነጋገጧን ያየ ሰው ክው ነው ያለችው። እንዴ ምን ነው በዚህ ልክ እንዴት ትደነግጫለሽ? ተለያይተናን ተፋተናን ብላችሁ የለ እንዴ? ታዲያ ከተፋታችሁ ምንድነው የሚያስደነግጥሽ እንዴ? አንቺ እንደዚህ ከተፋታችሁ በቃ በላው ላይ አልሄድሽበትም። እንደውም እሱ በላይሽ ላይ ሲሄድብሽ ነበር አይደል እንዴ? በላይሽ ላይ ሲሄድብሽ ነበር። ከተለያያችሁም በኋላ ደግሞ ይኸው እየሄደ ነው። ሄርሜላ ጋር መሄዱን መቼ አቆመና ነው? መቼ ተወና ነው? አንቺ እንደዚህ ገና በዚህ እንደዚህ አደነጋግጧ እኮ እንዶ ክው ነው ያለችው። በቃ ክው ማለት ነው እንዴ! ተይ እንጂ ሩታ ተይ እንጂ አትደንግጭ እንዴ! ጠንካራ ጎበዝ መሆን አለብሽ። ቆፍጠን በይ። እንደው አብርሽማ ይገባዋል። እንደው እውነት ከሆነማ በተለይ እኔ እንጃ ልብሱን አውልቆ ነው የሚሄደው። ለእሱ እኮ ማለት ነው አብርሃም እኮ ሩታን ሳይወዳት ቀርቶ አይደለም፣ ይወዳታል እኮ ግን አለ አይደለ የሆነ ትቢት የሆነ እኔ እንዴት እሷን ይቅርታ ብዬ እንዴት እንትን እላለሁ። በቃ ያ ነው። እና ደግሞ ጥፋቱን ያለማመን እኔ ጥፋተኛ ነኝ አጥፍቻለሁኝና ይቅርታ አድርጊልኝ ብሎ ይቅርታ ላለመጠየቅ ነው እንጂ እውነት ይወዳታል፣ ያፈቅራታል። እሱ የሚፈልገው ምንድነው? በቁሳቁስ ነገር ይሄ ቤት መኪና ገዝቶ በዛ ተታላ ትመለሳለች፣ አብራይ ትኖራለች ብሎ ነው የሚያስበው ማለት ነው። ይሄ ነገር ከሆነላት በቃ ጥፋቱን ሸፍና ትታ በቃ ታልፈዋለች፣ አብራይ ትኖራለች። እንደዛ አድርጎ ነው እንዴ? ቆይ እኔ የሚገርመኝ ነገር ለምንድን ነው እሱ ጥፋቱን አምኖ አጥፍቻለሁ፣ ይቅርታ አድርጊልኝ፣ ድጋሚም ይሄ ነገር አይለምደኝም እና ይቅርታ አድርጊልኝና ልጃችንን አብረን እናሳድግ ብሎ ወደ ቤቱ ተመልሶ ሽማግሌ ቢጠና ደግሞ ሽማግሌ ይዞ እግሯ ላይ ወድቆም ቢሆን ምናምን፣ እሱ ግን ያንን አይፈልግም። እንደዛ ማድረግ አይፈልግም፣ አበደን ማለት ነው። አይፈልግም። በጣም ትዕቢተኛ ነው አብርሃም ማለት ነው። እልክ አለበት ይሆናል አይደለ? ራሱን እንትን ማለት አይፈልግም። በጣም ነው ራሱን የሚቆልለው ማለት ነው። እና ለማንኛውም እንደዛ ነው እላችኋለሁኝ። እንግዲህ በመጨረሻም አብርሽ መጥቶባቸዋል። ታየኝ እንግዲህ አብርሽ ማለት ነው። ማታለውም ካልክ እንግዲህ 3 ጎረምሳ ናቸው እንግዲህ ፈረንጁም አለ ሮባም አለ። ይሄም እንግዲህ የሩታ አፍቃሪ አለ። እንግዲህ 3ቱንም እንግዲህ ከቻልካቸው ሞክራቸው ማለት ነው። ደግሞ እስቲ ቀጣይ እናያለን ምን ላይ እንደደረሳችሁ። እናንተም ስሩ፣ እኛም ለማየት ያብቃን። ችግር የለውም እናያለን፣ እንደበርባችኋለን። እንዲሁም ደግሞ ቪዲዮ እንሰራባችኋለን። እኛ ምን አገባን? እንደፈለጋችሁ ሁናችሁን ቶሎ ማለት ነው። እናላችኋለሁ ውድ ተመልካቾቼ፣ የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ያደረጋችሁ ደግሞ ቤተሰብ ያልሆናችሁ ቤተሰቡ ነው፣ አበረታቱኝ።
ውዶቼ ማለት ነው። ቪዲዮ እየታየልኝ አይደለም። ግድ የላችሁም እውነት አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ቤተሰብ ሁኑ። አበረታት